ምን አለች? ይሄ በልጅነቷ እኮ ቂጧ የሰፋው ሼፕ አላት ልጄ አለም ዳኮ ነው በልጅነቷ እንደዚህ ሆነችው እያለች ለጓደኞቼ ትነግር ነበር። የልጄ ጭንቅላት እንዳይሰማ ጸጥል ነበረ። ዳይፐር ይጠቀማለን ስትል ሰማለሁ። ጓደኛዬ አይደለች? አብረን እናወራለን። የ12 ዓመት ጓደኛሞች ሆናችሁ ሙሉ ችግሯን ነግራሽ እሷ ቤተሰቦችሽ ጋር በሄደች ቁጥር ዕቃ ይዛልሽ እየሄደች ቤተሰቦችሽን እያየች አንቺ ስለሷ ምንም አታውቂም ማለት እያንዳንዱን ጠይቅሽን ነገር እኔ እንጃ ትላለች ምናምን ነው እያልሽ ያለሽው። ላይክ እንደ ትናንት እንደተዋወቀ ሰው የ12 እንደ ጓደኛ አሁን እሷ የተናገረችው ነገር ምንም እውነት የለውም። አይናለምዬ ከሰማሹ ሚሚ ከሀስከፈ የተናገረችው ታሪኳ በጣም ያሳዝናል። ባሏ ወድቆ ራሱን መቆጣጠር እንደማይችል ዳይፐር ተጠቃሚ እንደሆነ ልጇ ወንዱ ልጇ አይምሮን እንደሚያመው ሞባይል ቤት ከፍታለት ከስሮ እንደጠፋ ለአንዲት እናት ደግሞ ስደት ላይ 14 ዓመት ስንት ለፍተን ደክመን ተስተካከለ አይደል? አዎ ሀቡዬ እንዴት ዋላችሁ? እንዴት አመሻችሁ? ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? አሜን አሜን። አለን ውዴ። እሺ አሁን ሚሚ አንቺ ባለሽበት ነገር በሌለሽበት እንዳይሆን ነገሩ ከአንድ ወገን ብቻ ሰምቶ ምንም አይነት ነገር ማለት ስለማይቻል ግዴታ ከሁለቱም ወገን መስማት አለብን ብለና እና ሚሚ ይኸው አይናለም ጓደኛሽ መታለች። ሶ ባለችበት ተናገሪ። እሺ አቡይ አይናለም ጓደኛዬ ነች። 14 ዓመት ጓደኛዬ ነች። እኔ መዳም ቤት ስመጣ እሷ ሁለተኛ ቢኔዬ ላይ ነች። እኔ እንደኛ ቢኔዬ በጣም የምንዋደድ እኔ ካልበላው እሷ ካልበላች ደስ የማይለኝ ስትወጣ ካለሷ ማልወጣ መወዳት ጓደኛዬ ነች። ከዘመዶቼም በላይ የመወዳት ጓደኛዬ ነች። ምንም ነገር ይሁን ከሷ የምደብቀው ነገር ምንም ነገር የለም። ግን በገጠመኝ እኔ ሳላቀው 12 ዓመት ሙሉ አንድም ቀን ለካ እሷ መልካም ነገር ሰርታልኝ አታውቅም። እና ጓደኞች ነበሩ ትግስት የምትባል ትብለጥ የምትባል ሩሃማ የምትባል የኔ ልጅ አለች። በቃ አንለያይም። እኔ መዳም ቤት ሆኜ ማረሳላት ውለታ አለኝ። ማረሳላት ውለታ እህቴ ስትሞት እህቴ ታማብኝ በጭንቅ $50 እና እኔ እዚህ ለዚህ ደረጃ ልደርስ ምክንያቴ ነች። አረሳው እና በገጠመኝ ሰው ለምን ከሷ ጋር ሲለኝ እኔ እሷን ከሷ መለየት አልፈልግም። ስለማልፈልግ እንደዚህ ነች ቢሉኝም አልሰማም። እኔ በአይናለም የመጣ መቼም አልደራደርም። ዘመዶቼም ይሉኛል። እንደዚሁ ቀጠልን። አይናለም ኧረ ማታ ካንቺ ጋር ነው የማወራው፣ ቀን ግን ሌላስ ቦታ ስልክ ሰማለሁ ስላት ዝም ነው የምትለኝ። እና አንድ ትግስት የምትባል ጓደኛችን ቸርነት የሚባል ባል አላትና ምን ትላቸዋለች? ሚሚ መድኃኒት ልታበላህ ነው፣ መተተኛ ነች፣ መድኃኒት ልታበላህ ነው ትላለች። እና ይሄ ሰውዬ ቢጋለኝስ ኢትዮጵያዊ ነው። ለሰዎቼ ትመጣና ለሰውዬ ለራሱ ሰይድ የሚባል አለ ሚሚ እኮ ካዝና እየከፈተች ብር ትሰርቃለች ትላቸዋለች። እነሱ አይሰሙ። ተይ ከዚች ልጅ ይሉኛል። እኔ በታምር ህይወቴ ነች በቃ። እና ገጠመኝና አመመኝ። በቃ ይጥለኛል፣ በሽታ አይገኝም፣ ያመኛል። አመመኝና ወደ ሆስፒታል ሄድኩኝ። ምንም ነገር አይገኝብኝም እና በ2012 ቤት ላስመርቅ ወደ ኢትዮጵያ ሄድኩኝና ወርቆች አሉኝ። ታውቃለች፣ በጣም ብዙ ወርቆች አሉ። ለእህቴ ልጅ ታሪኳ ወርቅ ላመጣ ነው መሰረት አንሺ ብላኛለች እና ይዤ ልመጣ ነው አልኳት። በቃ ይዘሽው ነው ያልኩኝ። $1000 የሰው ዕዳ አለብኝ። ወርቁን ሳመጣ አይናለም ከሰዎቿ ቤት ተጣልታ ወጣለች። የምታስታምመው በሽተኛ ልጅ ነው። የእህቴ ልጅም ሰውየው ሽማግሌ ነው። እኔ ሊቀበሉ ኤርፖርት መጥተዋል እና ሊቀበሉኝ የመጡት ሹፌሩን ነበር። እኔ አቡ አህመድ የሚባል ሹፌር አለ፣ እሱ ይመጣል ብዬ ነበር የመጣው። የሆነች ሮዛ የምትባል ከባሏ ጋር መጡ፣ እቃ ስለያዝኩላት ማለት ነው። መጡ፣ ተቀበሉኝ። ድክም ብሎኝ ነበረ። ድግስ እንደ ማክሰኞ እንደ እሁድ ደግሼ ቤቱ ምርቃት ጨርሼ በሶስተኛው ቀን ነው የመጣሁት።
ከዛ መጣው ስመጣ ኒሞሪ አሁኑኑ ካልወሰድኩ አለችኝ ሮዛ የምትባለው። የፀጉር ቤትም ነበረኝ፣ የፀጉር ቤትም እቃ ይዣለሁ። ልክ ፀጉር ቤቴ ሀቡ ፊቷ ነው የምነግርሽ። ልክ እኔ ሳገኝ ትጠላሻለች ሲሉ ውሸት ይመስለኝ ነበር። ልክ ፀጉር ቤት ስከፍት አኩርፋ ቀረች ከፀጉር ቤት። ከዛ ምንም አላልኩኝም። ይሄንን ወርቅ አለው አልኳትና ገልብጭና ኒሞሪውን ስጫት ባክሽ አልኩና ወርቅ እንትን ሻንጣ ቦርሳዬ ለህቴ ሊሰጥቼ ገባሁ። የዛለታ እሷ አብራኝ ነው ያደረችው አይናለም ማለት ነው። ይዤ መጣሁት ወርቅ በእጄ ላይ የእጅ ብራዝሌቴ 10 ግራም ነው። የአንገቴ 17 ትልልቁን ነው የምነግርሽ። የጆሬ 7 ግራም ነው ትልልቁን። የልጄ 13 ግራም አለበት። እንደገና የጣት ልክ 6 ግራም አለበት። ወደ 49 ግራም ነው። ከዛ በጨርቅ ቋጥሬው ነው ወርቅ አለበት እንዳይጠፋ ታሪኳል። ስንገባ ወደ ቤት ወርቁ የለም አለችኝ። ደነገጥኩኝ። ወረደች፣ ፈለገች፣ እቺም ወረደች፣ ፈለጉ፣ አጣናሉ። አለቀስኩ። ሀቡ እንቅልፍ አልተኛውም። ሌሊት ነው የገባሁት፣ አልተኛውም። ሳለቀስ እሷም ዝም ብላ አጠገቤ እምባ አይደለም እምብ አላለችም። አጠገቤ ነው የተኛችው። አሁን ነው ግን የሚገባኝ፣ ያኔ ግን አይመስለኝም ነበር። ከዛ የእህቴ ልጅ ጠየቋት። አላንቺን የሚያነሳ ሰው የለም ወርቄን መልሽልኝ አልኳት። ስላት ጊዜ አልወሰድኩኝም አለችኝ። በማግስቱ ምሳ ልበላ ይዛኝ ስትሄድ ወርቅሽ የታሰረው በፒንክ ጨርቅ ነው አይደለ? ወርቅሽ ሊገኝ ነው። ወይኔ አይንዬ ወርቄን ልሰጠኝ ይሆን እንዴ? ምሳ ብላ ያሬት በሰጠችኝ አልኩልሽና ተነስቼ ሄድን። ምሳ ልንበላ ስንል አልሰጠችኝም። እኔ እንድትበይ ብዬ ነው፣ እህል በልተሽ አታውቂም እንድትበይ ብዬ ነው አለችኝ። መጣሁ። ከዛ የእህቴ ልጅ ምን አለችኝ? እሷ ለራሷ ለአይናለም ነግራታለሁ። ምን ያህል ብታምኛት ነው አይናለም አታነሳም ብለሽ ያልሽውና አንቺ ነው ያነሳሽው የምትይ? ቤተክርስቲያን ሄጄ አልምልም አለችኝ። አልምልም ቤተክርስቲያን ሄጄ እኔ 100% አልኳት። አይንዬ አታደርገውም፣ አይንዬ እኔ አታደርገውም። ምን ያህል እንደምወዳት ስለምታጣሉኝ ነው አልኳቸው። አይናለም የምታምኛት ከሆነ ወርቁንም አላየሁኝም ብወስድ እንኳን አለችኝ እህቴ ልጅ አልመልስልሽም አለች። እሷ ፊት ነው ይሄው እሷ አለች። ከዛ ቤተሰቦቼ እናቴ ተጨነቀች። ያልሄዱበት በዚህ ወርቅ ያልሄድኩበት ቦታ ልነግርሽ አልችልም። ሰውነቴ ጀርባዬ በፈላ ውሃ ተቃጥሏል። ልታነቅ ከገመድ ላይ ነው ያወረደችኝ እሷ ራሷ አለች። ልታነቅ ሁለቴ። ልጄ በዛን ሰዓት ልጄ ጠፍቶ የት እንዳለ አይታወቅም። ከዛ የዛን ቀን ምን ትላለች? ልጇ እኮ ስራዋ ነው አጽያቷ ነው አሳብዶት ወንጂ ማዞሪያ እየዞረ ነው አለች። አያሳዝናትም? የኔ ልጅ አብሬያት እየበላው ለሌላ ሰው ሲመጡና ሲነግሩኝ አላምናቸውም በጣም ስለምወዳት። ከዛ ያ ወርቅ ጠፋ። እናቴም እህቴ ልጅ ለመነቻት በተአምራለች። ያ ወርቅ ጠፋ። አይኔ ያልኳት የሰው ዕዳ ልከፍል ነውና ነይ እንሂድ ልጄ ቤት መዳሟ ጋር ነች ያለችው። እንሂድና ወርቅ እናምጣና ይሄን ወርቅ እንሽጥ አልኳት። ሄድን። ከልጄ ጋር ያለው ወርቅ አመጣን። አንድ የአንገት ሐብል የቀረ ነበረ። እሷ ፊት $900 የተሰጠኝ 27 ግራም እሷ ፊት ነው የተመዘነው። ባለ ወርቅ ቤቱ ሚሚ አለኝ አትሽጪው ከሰው ተበደሪ፣ እኔ $400 ልስጥሽ ከሰው ተበደሪ አለኝ። ሲለኝ አይቻልም እኔ ከሰው አልበደርም አልኩትና ወርቁ ሸጬ ብሩን ይዤ መጣ። $100 ጨምሬ የሰው ዕዳ ከፈልኩኝ። በስንተኛው ቀን ጓደኞቿ እነ ትዕግስት ሽክዬ የምትባል እንደዚህ ካሉ ይሰማሉ። ወርቅ አዋተን አይምሯ ተነክቷል፣ የአንገት ሐብል እንግዛላት ሲሉ አልጠፋባትም እኮ ሽዬ ሄደን ነይ ሸጥ ነው አለቻቸው። እንዳትገዙላት ቀላል ሰው አድርጋችኋታል እንዴ? ውሸቷን ነው አለቻቸው። እንደጠፋብኝ እንደ እብድ ብቻዬን ሲሄድ እያየችኝ እንደዚሁ እንዳለው ጡቴ ስር ሀቡ ጡቴ ስር የሆነ ነገር ወጥቶ እንደዚህ አብጧል። ከዛ ትዕግስት ነይ ይሄ ጡቴ ስር ምንድነው ያለው ብዬ እንደዚህ ገልጬ ሳሳያት ልብስ ቀይሬ ነው ፎቶ አነሳችኝ። እሷ ትዕግስት የምትባለውን ጠራልሻለሁ ካለች
ፎቶ አንስታይ ለምነው ፎቶን ያስጠፋት የምትልከው ለዘላለም የሚባል ሰው ነው። እዛ ታሰድበኛለች አላቅም እኔ እሷ መሆኗን። ከዛ በዛ ወርቅ የተነሳ ሀቡ ታመምኩኝ። ልጄ ወደ ኢትዮጵያ ሄዳ ነበረ። ልጄ ወደ ኢትዮጵያ ሄዳ ያልሆነ ጸጉር ቤቱ በሸኒዎች ተሰረቀ፣ ቴሌቪዥኑ ተሰረቀ፣ ልጄ እንደገና ደህንነት፣ ባለቤቴ ተሰበረ። ሁሌ ነግራታለሁ የቤቴን ችግር ሚስጥሬን አንድ ሳይቀር ነግራታለሁ። ግን እሷ አንድ ነገር አትነግረኝም የቤተሰቦቿን። እኔ ግን ይሄን በዚህ በሸራ አልወሰድኩባትም። እኔ ታምሜ እንደዛ ማቀቄ በኩርኩር ሲሄድ 18 ኪሎ ዕቃ ነው እናቷ መታ ኤርፖርት የተቀበለችኝ። ስትቀበለኝ እንኳን ዳንሽ እንኳን ሞትሽ አላሉኝም። ስንት ዓመት ሙሉ እኔ ለኔ ከገዛው ለሷ እናት ለኔ ከገዛው ከሄድኩኝ ለህቷ ልጅ ሳላደርግ ቀርቻ አይደለም፣ መናገር ፈልጌ አይደለም። ሀቡ ግን ያለውን ነው የምነግረው። የሚያቅሰው እውነት የሚያቅሰው ያቃል እዚህ ውስጥ ካለ። ከዛ አስከለከለችን እኮ ሸጠሽው ነው ብላናለች ሲሉ ችግር የለም እኔ ከሰው እርዳታም አልፈልግም አትግዙልኝ አይናለም አትልም ስለምትጠሏት ብቻ ነው ብዬ በዚህም ዘጋሁት ታውኩት። የእህቴ ልጅ ሰውየው ሲሞት ሰውየው ሳይሞት በፊት እኔ ኢትዮጵያ ሄጄ ተሳፍሬ መጣሁ። በ6 ወር ምናምን ጠይቄያት በጣም እሳፈራለሁ ግን ሄጄ ጸበል ገባለሁ ነው የምለው። ፔሬድ ልነግርሽ አልችልም። እጥብ ባርጎኝ ታጥቤ በቃ በሽተኛ ሆኜ ሳልገባ እመጣለሁ። ሁሌ ሄዳለሁ ለጸበል ብዬ ነው ተመልሼ እመጣው። ምን የምትለው መተት ቤት ነው የምትሄደው፣ ጠንቋይ ቤት ነው የምትሄደው፣ አሰርታባሃለች እንደዚህ አርጋሃለች ትለዋለች። ያኛውን ዶክተር የተባለው ከሱ ጋር ታወራለች፣ ከኔም ጋር ታወራለች፣ ከኔም ጋር ትመስላለች፣ ከዛም ጋር ትመስላለች። እዛም ትሄዳለች፣ ስሜን ታጠፋለች። ይሄንን ሁሉ አልሰማም። ጸበል ገባ ብሉ ካረገች ልክ ኢትዮጵያ የገባው ለታ ብሉ ካረገች ልክ ኢትዮጵያ ስገባ እቃ የቤት እቃ እንዳለ እሷ ጋር ነው ጥያ ሄድኩት። በርሜል ውስጥ ያለ እቃ ጃኬቶቼ፣ እቃ፣ አዳዲስ አንሶላዎች ምን ልነግርሽ አልችልም። ልጄ ስትመጣ ሰው ሚስተር አሊ ታምጣልኝና አምጪልኝና ሰውዬ እኔ ልላክላት። የኔ ልጅ ሰውዬ ታርጎ ውስጥ ነው የሚሰራው፣ ጉምሩክ ኃላፊ ነው። እንላክላት አምጪ ሲላት ለልጄ ምን አለቻት? ያልሞተች ነው ምን አለቻት? እኔ ያንቺ እናት የደላኝ ይመስላታል እዛ ተቀምጣ እቃሽን ላኪልኝ የምትለው የምን እቃ ነው? ናው ሰጅሩሰት ብላ ሄዳ ለዘበኛው የሆነ ቡቱቱ በቃ ምን ብዬ ነግርሻለሁ ከታ ጣለችላቸው። የሚመጣውም ሰው ሳይሆን ቀረ። 6 ወር ሞላ ወረቀቴ። ደህና ነሽ ወይ ምንድን ነሽ ወይ ምንም አትለኝም፣ አትጠይቀኝም። ትኩስ ከበሬድ የበላን እኔ ፓንት ስገዛ ለሷ ፓንት ምገዛላት የምወዳ ሴትዮ አንድ ቀን ይግደልሽ አላሉኝም። እሷም ቤተሰቦቿም ጓደኛዬ ቤት ነው አዲስ አበባ የተኛሁት 15 ቀን ሁሉ ቀን በውስጤ በዚህ በካሜራ እንደዚህ ባፌም በቂጤም እያስገቡ ሲመረምሩ ለሰዎች ምን ትላለች? እንዳታመጣት ካንሰር በሽታ አለባት እሷ መተተኛ ነች አለቻቸው። ዛሬ ይጠሏታል። ዛሬ መንገድ ላይ ያገኛት ይገላታል። ሁሌ ያባረራታል። የዚህና ሐል ክፋት። ከዛ ልጄ ሚሚ አይና ዓለም የምትባል ሴትዮ ራቂና እስቲ ተጸበል ቦታ እሱ ነው የሚወስደኝ ይጠፋብኛል አድርሶኝ ይመለሳል አብላኝ ያለችው ልጅ ትነግረዋለች። ከዛ ሚሚን ያብሬሽ አልሄድም ሃይኒ የምትባል ሴትዮ ራቂያት አለኝ። ወደዚህ ሌላ ሰው ነው ያ ሰውዬ በቃ ጠላኝ ሰውዬ ምን ሐል እንደሚወደኝ ልነግርሽ አልችልም። ጠይቂያት። በጣም ጥሩ ለኔ ተመችቶኝ የምኖርበት ቤት። ከዛ ኢትዮጵያ ሆኜ አንድ ልጅ አብራኝ ጎረቤት ነች ላኩለት ለሰውዬ። ልጅቷን አስጠፋቻት። $400 ሊልክልኝ ያለው ከለከለኝ። ዘመዴንሽ ብለሽ የላክሻት ልጅ ጠፋች አለኝ። እኔ ደግሞ ሂጂና ብር ተቀበያ ብዬ ቤቷን አሳይቻታለሁ። አልተናገርኩኝም፣ ዝም አልኩኝ። ከዛ በኋላ ምን አለቻት ለልጅቷ? በፖሊስ ሚሚ እኔ ኢትዮጵያ ሆኜ በፖሊስ ልጅቷን ልታስይዝሽ ነች። ሚሚን አታውቂያትም፣ እባብ ነች። አብሬያት ኖሬ እባብ ነች፣ አታውቂያትም ብላ ልጅቷን የልጅቷ እህት ደግሞ አንቺ ለምንድን ነው የምታስይዣት? እኔ ምላለው ገዘታለሁ
ከዛ ይሄኛው ሰውዬ ደግሞ ደወለልኝ በራሱ ጊዜ እግዚአብሔር የከፈተውን ጉሮሮ ማንንም አይዘጋውም ደወለልኝ ሚሚ እኔ አስተርጓሚ አጥቻለሁ ክፍል አለኝ ትመጫለሽ ወይ ሲለኝ ጊዜ እመጣለሁ አልኩት ቪዛ ሰራልኝ መጣሁ ስመጣ አልነገርኳትም አቡ አልነገርኳትም መጣሁ መጥቼ ጠዋት ላይ ደወልኩላት አይናለም መጣሁኝ እኮ ቢዘን መጣሽ እንዴ አለችኝና ዘጋቸው በቃ ነይ ቁልፍ ስጪኝ እቃ አወጣለሁ አልኳት ሀቡ ክርስቶስ ምስክሬ ነው ጓደኞቿ እዚስ ካሉ ይናገራሉ እንዴት ዋልሽ አመት ከምናምን የቆየው ሴትዮ አሞኝ የከረምኩ ሴትዮ አልሳመችኝም ቁጭ ብላ ከሰሏ የሆነ ጋዝ ያረኮሰች እንደዚህ ያደረገችና የሆነ ቁም ሳጥን አለ የሷ ሴትዮ የሰጠችኝ ቁም ሳጥንና ሶፋ ነበር ባጃጅ ጠርታ $20 ሸጣ እኔ አዲስ ከኢትዮጵያ ነው መጣው ክብዝም ገዛበት የለኝ ይዛው ሄደች አልተናገርኳትም በሱ ዝም አልኳት ሆሳና ደረሰ በቃ ምን ሆነሽ ነው ለምንድነው የምታቆርፊኝ ትለኛ መጣች ሆሳና ለታ እዛ መተክርስቲያን ያገኘችኝ በቃ ተቋቁሯል ፊቴ መንፈሱ ገና አልወጣም ተገዘተ እንጂ እንዳይጮ አልወጣም መንፈሱ መጣች ምን ሆነሽ ነው አለችኝ ጓደኛዬ ቤት ይቅርታ እንደዚህ አርገሽኝ ብዬ ስላት በቃ ሁለተኛ ይቅርታ አርግልኝ አለችኝ ይቅርታ አረኩላት ከዛ እዚህኛው ቤት መምጣት ጀመረች አሁን እዚህኛው ቤት ተንኮል ጀመረች ሀቡ መጣ መጠየቅ ሲጀመረኝ አይኔ በውስጥ ልክልሻለሁ አይኔ ይሄንን አክሎ ተጋረደ ጠፋች በዚህ መሃል አንድ ልጅ ተቸግራ እዚህ ውስጥ ካለች ሳምሪት ትባላለች እሷ ፎቅ ላይ ነበር ያመጣኋት 5 አልተቀበልኳትም 5000 ብር ነው ለልጄ የከፈለችው ይሄን ቢሮን አስመጣኋትኝ አመጣሁላት ሳመጣት አስጠፋቻት $1500 አስከፈለችኝ ልጅቷ ማንኛውም ሰው እንደመጣ ነው የመጣችሁት ምን አባቷ ታመጣለች ትላቸዋለች ልጆቹም ይሰድቡኛል ማንኛውም ሰው እንዳመጣ ነው 3 ወር ካልሞላት እንደምከፍል በደንብ አድርገው ያውቃሉ ዝም አልኩኝ ሀቡ ከዛ ተውኳትኝ በቃ አታስፈልገኝም ብዬ ተውኳትኝ ዘጋኋትኝ ተውኳት ግን ልተወኝ አልቻለችም አሁን ለእህቴ ልጆች ወርቁን አልሸጠችው አልጠፋባትም ያኛው ወርቅ አልጠፋባትም ሸጣዋለች የምትለውን እውነት አብሬ አበልቼ ጠጥቼ ከሆነ ወርቅ አልጠፋብኝም ወርቆቼን አታውቀውም የእህቴ ልጅስ አይናለምን በደንብ ታውቂያታለሽ ያለችው አንቺ የምታውቂው ነገር አለ ባርች የምታውቀው ነገር አለ በትክክል አሉ ጓደኞቻችን እዚህ ውስጥ ሆነው ቤሩት የነበሩ አብሮ ጓደኞቻችን ምን ይያለሽ ስሜን እንደምታጠፋ ከዛ መጣሁ እቁብ ተሰበሰበልኝ ሀቡ $50 ወርቅ ተገዛልኝ እዳ ያለብኝ ጓደኛ አለችኝ እሷን ልከፍል ስል ሳልከፍል ወርቅ ገዙል አይምሮሽ ይስተካከል ብሎ እቁብ ውስጥ እሷም አለች ሄዳ ምን ትላቸዋለች እዳዋን ሳትከፍል እንደመጣች እናቴ ወርቋን ገዛች ቴሌቪዥኗ ተሰብሮ ነበር ቴሌቪዥኗን ገዛች አለቻቸው ሄዳ ከዛ ነገሩ እቁብ ራሷን እጅ ሰበሰበችው ራሳቸው ናቸው የሰበሰቡት $50 $300 ተሰብስቦ ነው ወርቁ የተገዛልኝ ሀቡ ከፊትሽ ነጥለኝ ያ ወርቅ በጦርነቱ ሰዓት ምበላው ሰዓት አሸጥኩት ለልጆቼ ምልከውና ምበላው ሰዓት አሸጥኩትኝ እሷ 16 ዓመቷ ነው አንዴ ነው ሄደችው እኔ ምላት ሁሌ ማለት ነው ለኔ ምን አለበት የሆነ ሎተሪ ደርሶ ለአይን ዓለም የሆነ ነገር አድርጌ ነው አንድ ቀን ክፋት የለብኝም ይፍረደኝ የቤሩት ይፍረደኝ የኢትዮጵያ ህዝብ ይፍረደኝ አይን ዓለምን ነገር አይን ዓለምን ኢትዮጵያ ይፍረደኝ የህቴ ልጅና እሷ ኢትዮጵያ ይፍረደኝ ወርቁ አይደለም አልጠፋባትም አሉኝ ካልጠፋብኝ ጨለማ አይንጋለኝ እንዴት ወርቅ አልጠፋብኝ ይናገሩ ስሜንስ ያጠፋች ለምንድን ነው እኔ ትልቅ ሰው ነኝ ታቀኛለች ታዚል ዞሬ ተመልሼ እንደምተኛ እነሱ ቅዳሜና እሁድ ሲሰክሩ እንኳን እኔ የሚሰክሩበት ቦታ ላይ ደም ታቃለች በደንብ አድርጋ ለምን ምን አርጌ እኔ የወንድ ሴት ሆኜ ነው ልጆቼን ያሳደግኳቸው ባለቤቴን አገባሁት እንጂ አባቴ ነው ዛሬ ሆኜ አባቴን ያልጦርኩትም ነው የምጦረው ሚስጥር አንድ ሳይቀር ነው መነግራት እንዴት ሆኜ ከኢትዮጵያ እንደወጣው ኢትዮጵያ ሆኜ እኔ ፖሊስ ሰልጥኜ ነበር
የሆላንድ ጋርድነት ተቀጥሬ ነበረ፣ ሰራ ነበረ። ግን ባለቤቴ ስለማይሰራ ስለሚጠጣ ነው ከሀገር የወጣሁት። አገሬ ላይ ደህና ነገር ነበር የምሰራው ልጆቼን ለማሳደግ ብዬ ነው። ዛሬ ለልጆ የተረፈ ከዛ እንደገና ልጄ በልጅነቷ ነው የመጣችው። እሷ ታውቃለች ምን አለች? ይሄ በልጅነቷ እኮ ቂጧ የሰፋው ሼፕ አላት ልጄ አለም ዳኮ ነው በልጅነቷ እንደዚህ ሆነችው እያለች ለጓደኞቼ ትነግር ነበር። የልጄ ጭንቅላት እንዳይሰማ ጸጥል ነበረ። ካሉነ ትግስት ያወጣሉ ይነግሯታል። አልናገርም ሀቡ እኔ ሳረግችኝን አልናገረውም። ምድር ሰማይ አምላክ የጓደኛ አምላክ ይፍረደው። እኔ ለገብርኤል ሰጥቻት ነበር። አሁንም ወርቁ አልጠፋባትም። ሸጣው ነው እያለች ተጋጋሚ ለሰው ስለምትናገር ነው አንቺ ጋር የወጣው። ትቼዋለሁ ለገብርኤል ሰጥቼ። አሁንም ቢሆን እኔ ዝብር ገብርኤል ሄዳለሁ። ትሄደች እኔና እሷን እሱ ይፈርደናል። ግን አድርጋት ከሆነ በድያት ከሆነ ይሄን በድላኛለች ትበልና ትናገር። እኔ ጨርሻለሁ። ከውስጤ ወጥቶ አያልቅም። ግን እኔ ጨርሻለሁ። የእሷን ጨርሻለሁ። እሺ ሚሚ፣ አሁን ደግሞ አይናገን ስትናገር እንዳታቋርጫት። እሷ በፍጹም አላቋረጠችሽም። ሙሉ ንግግር ሀ እስከ ፐ እስክትናገሪ ሚውት አድርጋ ነው ያዳመጠችሽ። ስለዚህ አንቺም ሚውት አድርገሽ ነው የምታዳምጫት። በፍጹም ሚውት አታበሪ። አላማገርም። እሺ ያንቺን ጨርሰሻል። አሁን ሚሚ አንቺ ሚውት አድርጊ። ጨረሰች። ላውራ? አዎ ያንቺ ተራ ነው። አንቺ አውሪ። ኦኬ ሻውዬ፣ በመጀመሪያ ደረጃ እኔና እሷ ጓደኛ ማቾች ነን። አብረን ብዙ ነገር አሳልፈናል። አብረን ብዙ ነገሮች በቃ ከምነግርሽ በላይ ማለት ነው። ሲቀጥል ደግሞ የምትላቸው ነገሮች ሁሉ ለእኔ አዲስ ናቸው። ስለምታወራቸው ነገሮች ሁሉ እኔ አላቅም። ሲቀጥል ደግሞ ወሬ በጭምጭምታ ሰምቻለሁ። ብዙ ነገር ብላኛለች። ከእሷ እስከሚመጣ ድረስ እየጠበቅኳት ነበረ፣ ከራሷ ማለት ነው። ለምን በሰው ወሬ እንዲያልሽኝ እንዲሆነ ብዬ ከእሷ ጋር መነጋገር አልፈልግም። ለምን አብረን ስለበላ ነው፣ አብረን ስላሳለፍ ነው ማለት ነው። ሲቀጥል ደግሞ እኔ እንደዚህ እንደሷም ተናጋሪም አይደለውም፣ እንደሷ እንደምትለውም አድራጊም አይደለውም። ፍርዱን ለመድኃኒዓለም ሰጥቻለሁ። ከምትለው አንጻር ደግሞ ነይ ቤተ ክርስቲያን ብዬ ጠርቻት ቀርታለች። አባቶች ጋር ጠርቻታለሁ። በጓደኞቼ አስልኪያለሁ። ምንም አልሰማችኝም። አሁንም እዚህ ጋር መረጃ ማስረጃ ካላት በማስረጃ ትላክልሽ። እኔ እቀጣለሁ። ችግር የለብኝም። ይሄ ነው ለምትለው ነገር ሁሉ እኔ እቀጣለሁ ካደረኩኝ ማለት ነው። በተረፈ ፍርዱን ለመድኃኒዓለም ትቻለሁ። እሺ እሷ ረጅም ስላወራች ምናልባት እኔ እንደሷ ብዙ ንግግር አልችልም ካልሽ ባጭሩ ነው ልጠይቅሽ። ለምሳሌ የመጀመሪያው እሷ እንትኗ ቅሬታዋ ባንቺ በጓደኛዋ በጣም ነው የምትወድሽ እና ባንቺ ቅሬታዋ የመጀመሪያ ወርቅ መሰረቋን ታውቂያለሽ አታውቂም? 69 ግራም ወርቅ ይኸውልሽ፣ ሀቁን አይደለ መናገር ያለብን። ወርቅ ይዤ መጣው ከኢትዮጵያ አለች እንጂ ወርቅ ማምጣቷን እኔ አላውቅም። ተሰረኩ አለች። የወሰደችውም የእህቴ ልጅ ናት አለች። በቃ በዚህ ተዘጋ። ይሄንን ነው የማውቀው። ሲቀጥል ደግሞ ቪዲዮ ማውጥታ ነበረ። የእህቴ ልጅ እናት የሰረቀችው ብላ ቪዲዮ ማውጥታ ነበረ። በወቅቱ የተቀበልናት 4 ልጆች ነበርን። 4ቱ እነማን እንደሆኑ ታውቃለች። በዛ ሰዓት የእህቷ ልጅ ያነሳችው የወሰደችው ሲም ካርድ እንደወሰደች ነው ማለት የኢትዮጵያ ይሄ ቁጥር የለም፣ እሱን የወሰደችው እኔ ያየሁት ማለት ነው። በሰዓቱ ግን እሷ ወርቅ ነው የወሰደችው ብላ ነበረ ስታወራ የነበረው። ግን እኔ ደግሞ ያየሁትን ነው ያወራሁት የተናገርኩት ማለት ነው። ወርቅ ስትወስድ እኔ አላየሁም። የእህቷ ልጅ ያየሹን ነው የምትናገሪው። ለሰዎች ወርቋን ሽጣ በልታበት ነው፣ ሽጣ ለወንድ ቀልባው ነው እንጂ አልጠፋባትም ብለሽ አውርተሻል ለሰዎች? እኔ አላወራውም። መረጃ ካላት መረጃውን ታቅርብ።
እሺ እሺ፣ ለአሰሪዎቿ ካንሰር አለባት አታምጧት ከኢትዮጵያ ብለሻል? ኧረ እኔ እሷ ከተሳፈረች ጀምሮ ከአሰሪዎቿ ጋር ብዙም ግንኙነትም የለኝም። አውርቻቸውም አውርተውኝም አያውቁም። እሺ ራቁት ፎቶ እሺ ራቁቷን ፎቶ አንስተሻት እንደ ትዕግስት የምትባል ልጅ ለምን አስጠፍታሻለች? በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ለምን ነው እኔ የራቁት ፎቶ ማነሳት? ምኑን ጓደኝነት ነው? አልገባኝም። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እንግዲህ እሷ ያለችው እንደሰማሽው ከመጀመሪያው እስከ መጨረሻ ያለችው ይሄን ነው። እና እኔ ማወቅ የምፈልገው ምን አድርጊያት ይሄ ሁሉ በደል እንደምትበድለኝ በጣም ብዙ ሰዎች እያወሩልኝ ስለሷ። እኔ ከበፊትም ራቂያት አይናለምን እንዲህ ታረግሻለች እንዲህ ትላለች እያሉኝ እናንተ ውሸታችሁን ነው እናንተ አይናለምን ስለምጠሏት ነው እያልኩኝ አላምናቸውም ነበረ። በመጨረሻ ግን ኢትዮጵያ ጸበል ስጠመቅ መንፈሱ ተናገረ እና በዛን ያመንኩት ነው የምትለው። ኦኬ እሺ፣ በዛ ካመነች እኔ እኮ ለምን አደረግሽ ብለው ጓደኞቼ ጠይቀውኝ እኔ አላደረኩኝም። ግን አድርገሻል ካለችኝ አባቶች ጋር እንሂድ ብያልኩኝ እኔ አንድ አባቴ ሄጄ አናገርኩኝ። ጥሪያት ሲሉኝ ለጓደኞቼ ነገርኳቸው። እሷ የመምጣት ፍላጎት አልነበራትም በሰዓቱ ማለት ነው። ለምን አንቺ ሚሚ ይቅርታ፣ እዚህ ጋር ለአንቺ ጥያቄ፣ ለምን አንቺ ለመምጣት ፈቃደኛ አልሆንሽም? ይኸውልሽ ሀቡ አባሪዎቿ ናቸው ከእሷ ጋር ያሉት ናቸው እና አባቶች ጋር እንሄድ ብለውኛል። እኔ መሄድ አልፈለግኩኝ። በቃ አንድን ነገር ለምን በምን ምክንያት እኔ ዝም ብያለሁ። እኔ አንቺን ስታወሪ ዝም ብያለሁ። ዝም በይ አይናለም። አውቁ በምን ምክንያት ነው መሄድ ያልፈለግሽው አባቶች ጋር? እኔ ልንገርሽ፣ እኔ አሁን ነገ ቅዳሜ የሆነች የምትመጣ ጓደኛዬ ስላለችኝ ስለማልሄድ ነው እንጂ እኔ ከእሷቸውም ጋራ ቀጠሮ ይዣለሁ። ያልሄድኩበት ምክንያት አለ። አንድ ከእሷ ጋራ ስላለች ሚሚ የምትባል ልጅ ያለችኝ እንሂድ አሉኝ። ተነስተው ቅዳሜ እሑድ ለመሄድ አባቶች ጋር እንሄዳለን። አልሄድም፣ ብቻዬን እኔ አልሄድም። ለምን ሰው ባለበት በእኔም በኩል ሰው ሆኖ በሷም በኩል እሷ የመረጠቻቸው ሰው ጋራ መሄድ አልችልም። እሺ ካለች አልኳቸው። ያሉኝም የእሷ ጓደኞች ናቸው። እኔ ደግሞ ከኔ በኩል ሰው እናድርግና በትክክል አባት ባሉበት በሰንበት ቀን ሳይሆን በቅዳሜ ቀን እንደዚህ ሄደን እናናግራታለን ብያቸዋለሁ። እነሱ ምን እንዳሏት አላልኩኝም። አልሄድም አይደለም ያልኩት። እኔ ብቻዬን አልሄድም፣ ከሰው ሆነን ነው የምንሄደው። እኔ ብዙ እውነት ስላለኝ ነው። ወርቅ ማምጣቷን አላቅም ለምትለው በደንብ አርጋ ታውቃለች። ሲም ካርድ አነሳች ለምትለው እኔ አለማምጣቴንና ማምጣቴን አይታለች። እሷ ሌሊትና ቀን በውሸት አላለቅስም። ሀቡ እንዴት በውሸት ታለቅሻለሽ እንዴ? ወርቅ ተፋብኝ ብለሽ። አይ ቆይ፣ ስለ ወርቁ ብቻ ሳይሆን አሁን ለምሳሌ ለሰዎች ወርቁን ለጎረምሳ አብልታው ነው ወርቅ አልጠፋባትም ያለችው ሰው አለ አለችን ያሉ ሰዎች መምጣት ይችላሉ። ምክንያቱም አላልኩም እያለች ነው እሷ። ሽክዬ የምትባል ትዕግስት ቤት ቁጭ ብለው ወርቅ ብር አዋተን እንግዛላት ሲሉ ነው አታዋጡ፣ እሺ እየሄደን ነው ወርቁን የሸጥነው ወርቅ አልጠፋባትም ያለችው ይኸው እሷ ነች። ወርቄ ምን ያህል ብዛት እንዳለው ደግሞ ታውቃለች። ስለዚህ ልጅቷ ትምጣ ታዲያ። አላልኩም አለች እኮ አይናለም። እኔ አላልኩም ማለት ትምጣልኝ፣ የተናገረችዋ ልጅ ያለችው ልጅ ትምጣልኝ። እሺ ሌላ ደግሞ እሷ ያመጣቻትን ልጅ አስጠፍተሻታል? አረ እኔ የማውቀው ታሪክ የለም። እኔም በወሬ ነው የሰማሁት። በሰዓቱ በወቅቱ ረብሻ ነበረ። እዚህ ሀገር በሽተኛ ረብሻ ነበረ። አንዴ ልንገርሽ ተናገርና እኔ እጠይቅሻለሁ። ሚሚሚት አድርጊ ተናገርና ከዛ አንቺን እጠይቅሻለሁ። አንቺ አስጠፋች ብለሻል። እንዴት ልጅቷ አስጠፍታት ከሆነ መታ እሷ እንዳስጠፋቻት እራሷ ትመስክር ልጅቷ። እሺ አንቺ አስጠፍተሻታል አላስጠፋሻት? እኔ አላስጠፋውም። ኦኬ እሺ በወሬ የሰማሁት ላልሽው እንዴት ሰማሽ? ረብሻ ነበር እዚህ ሀገር ብለሻል። የወልሽ ልጆች አንድ ልጅ ጠፋችብኝ ብላ ጓደኛዋ ናት የጠየቀችኝ። ለምን እንደዚህ ታደርጊያለሽ አይናለም ብላ
ማን ትባላለች? ነፃነት ትባላለች። የምን ልጅ? እናንተ ቢኔዬ ላይ ልጅ ነበረች እና አንቺ አስጠፋሻት። ኧረ እኔ የማውቀው ታሪክ የለም። ማን አለሽ? ሚሚሾ አለችኝ። ሲጀመር ከዛ ቢኔዬ ከለቀኩኝ ስንት ጊዜ ነው? አንቺም ታውቂያለሽ። የማታውቂው ነገር አይደለም። ሲቀጥል ደግሞ እኔ የማውቀው ታሪክ የለም። ልጅቷንም ምኗንም አላውቅም ብዬ መልስ ሰጧት። ኦኬ ሀሊመትን አላስጠፋሻትም? ቆይ እሷ ብቻ አይደለም ሌላ ሀሊመትን አላስጠፋሻትም? እኔ ከኢትዮጵያ ደውዬ አይንዬ ጠፋችብኝ ብዬ ስጠይቅሽ የአንቺ ሀገር ልጆች ምን አውቃለሁ ብለሽ አንቺ ደብቀሽ አንቺ ቤት አልመጣችም? ስለ ሀሊመት ልንገርሽ፣ ሀሊመትን እኔ አስጠፍቻ ሳይሆን ጠፍታ ተቀበይኝ ስትለኝ ተቀብያታለሁ። ለምን? እኔም ኢትዮጵያዊ ነኝ። መንገድ ላይ መንከራተት ስለሌለባት አዎ ተቀብያታለሁ። ስጠይቅሽ ታዲያ አላየኋትም አላልሽኝ? ነው ስጠይቅሽ አላየኋትም አላልሽኝ? ብዬሻለሁ። ይሄ ነው ፈልገው ሚሚ ለማለት የፈለገችው አይናለም በበጎነት እንደ አንድ ኢትዮጵያዊ በመርዳት ከሆነ ያስጠጋሻት ስጠይቅሽ ለምን አላየኋትም አልሽኝ? አንቺ ካላስጠፋሻት አይና ሀሊመት ላይ ትሻታለሁ ስልሽ አዎ እኔ ጋር ናት ጠፍታ እኮ እርጅኝ ብላኝ አስጠግቻታለሁ ለምን አላልሽኝም? ነው ይሷል በወቅቱ ፊት ለፊት ተገናኝተን ሀሊመት መታ አዎ ያስጠፋችኝ አይናለም ነች፣ ውሃ ይዘሽ ውረጂ ብላኝ ያስጠፋችኝ እሷ ነች። ሴትዮዋ አሳፍርሻለሁ ስላለችኝ ነው አለች። እኔ ደግሞ ታቀኛለች። እኔ ልጅ ጠፋ አልጠፋ እኔ ለሰዎቼ ችግር የለብኝም። ግን እሷ እኔ አይሊመትን ጠፋች ብዬ መጥቼ አመት ተቀምጬ መጥቼ ራሱ አላመነችም። ልጅቷ እሷ ነች ያስጠፋችኝ ስላለች ነው። ሌላ ደግሞ ለዚችኛዋ ካለችበት ቦታ ትራንስፖርት ይዛ መጣ ማርያም ከዬ ጋር ወርዳ ወደዚህ መምጣቷን ራሷ ጓደኞቿ መስክረውባታል። ኦኬ እራሳቸው ያስጠፋቻቸው ልጆች ናቸው። ባንቺ ቢሮ አንቺ ያመጣሻቸው ልጆች አይናለም እንዳስጠፋቸው ከራሳቸው አንደበት የሰማሽው ከልጆቹ? ሀሊመት ፊት ለፊቷ እሷ ቤት ቁጭ ብለን እሷ ነች ያስጠፋችኝ ብላለች። ምን አለች አይናለም? በወቅቱ ምንም አላለችም፣ ዝም ምን ያለችው። እኔና ሀሊመት ተገናኝተን ፊት ለፊት እኔ ነኝ ያስጠፋት አሚናት አለች። ቤት ውስጥ እቃ ስወስድ ቤት ውስጥ ኧረ በማርያም ሚሚሾ ስለበላ ነው ስለጠጣ ነው። እውነት ስለበላ ነው የጠጣ ነው ማ ብታቂ ኖሮ ይሄ ሁሉ አልደረገም። እሺ ቆይ እሺ ሚሚ ለአሰሪዎችሽ ካንሰር ታማለች ካንሰር ታማሚ ናት እንዳታመጧት ማለቷን ማስረጃ አለሽ? ማን የነገረሽ? ቁጥሩን ልስጥሽ ሰውዬ አሁን በቅርብ ቀን ሀሰን ከሚባል አይነ ስውር ጋር ቆማ እሷ በሞተር እየሄደ ተመልሶ መጥቶ ሀሰን ከምን አይነት ሰው ጋር ነው የቆምከው ያለው። አሁን ራሱ በጣም ይፈልጓታል። ለምን ብላቸዋለች እንዳታመጧት ብላ አልሄድም ለምትለው ሄዳለች። ከሚስተር አሊ ጋር እኮ ፊት ለፊት ተገናኝቼ እኮ እንዴት ነህ ደህና ነህ ሰላም ነህ ብዬው ሰላም ብሎኛል። ኦኬ ችግር ካለ እኮ እሱ ይበልጥ ነው መጀመሪያ። እሺ ችግር የለም። ቁጥሩን ላኪልኝ እልክለታለሁ እኔ በአረብኛ ጠይቋለሁ። እሺ ስለ ልጅሽስ ያለችው ልጇ እንደዚህ ያው ቃሉን መጠቀም አልችልም አንቺ እንደጠራሽው ዳይሬክት ግን ልጇ እንደዚህ ብልግና ነገር ለምዳ ነው እንደዚህ የሰፋው ሰውነቷ ምናምን ብላ ማውራቷን የነገሩሽ? እኔ እኮ የሚገርመኝ የሚነግሩሽ ሰዎች አይናለም እንዲህ ያለች ያሉ አምጥቶ ለአንቺ የሚነግሩሽ ሰዎች ናቸው የሚገርመኝ። እኔ ታውቃለች እሷ ምን ያህል እንደምጠላቸው። ጓደኝነት የሰው ወሬ መስማት አይደለም። ታውቂያለሽ አይናለም አንቺ የማንንም ወሬ ቀርቶ የእህቶቼንና የእህቶቼን ልጆች እንኳን እኔ ልናገር ከተባለ ብዙ ነገር እናገራለሁ፣ ግን እኔ መናገር አልፈልግም። ሚዲያ ላይ ነን ያለ ነው። ችግር የለውም ተናገሪ። እኔ ምንም አንቺ ነሽ አደባባይ ራስሽን አውጥተሽ ያሰጣሽ። ችግር የለውም ምንም አዲስ ነገር የለም እዚህ ምድር ላይ ማሪ። ምንም
እዚህ ምድር ላይ አዲስ ነገር ምንም ነገር የለም። አሁን ሚሚ ምንም ነገር ቢደርስባት ያልፋል፣ ችግር ነው፣ መከራ ነው፣ ያልፋል። ግን እንደ ጓደኛ አሁን እሷ የተናገረችው ነገር ምንም እውነት የለውም። አይናለምዬ ከሰማሹ ሚሚ ከሀስከፐ የተናገረችው ታሪኳ በጣም ያሳዝናል። ባሏ ወድቆ ራሱን መቆጣጠር እንደማይችል ዳይፐር ተጠቃሚ እንደሆነ ልጇ ወንዱ ልጇ አይምሮን እንደሚያመው ሞባይል ቤት ከፍታለት ከስሮ እንደጠፋ ለአንዲት እናት ደግሞ ስደት ላይ 14 ዓመት ሞባይል ቤት ከፍታለት ይሄ ታሪኳ እውነት ነው አይደለም? ያወራችሁ ታሪኳ ሴት ልጅ እኔ ሞባይል ቤት ትክፈት አትክፈት እኔ አላውቅም፣ ግን እንደዚህ አንዳንድ ልጆች ምናምን ይሰራል ስትል እሰማለሁ። ይሰራል ስትል ልጇ መታመሙን አይምሮ መታመሙን ትንሽ አታውቂም? እሷ ስትል ነው የሰማሁት እንጂ ይታመም አይታመም አላውቅም። በሰዓቱ በወቅቱ የእህቷም ልጅ ነበረች። አረ ልጅሽ ላይ አታሟርቺ፣ ልጁ ደህና ነው ሰላም ነው ስትላትም ነበረ። ታርጊና በተራሽ ታወራለች። ሚሚ አታብሪው፣ ማይኩን አታብሪው። ሚሚ ካልፈቀድኩልሽ አታብሪው ፕሊዝ። ኦኬ የኔ ጥያቄ ባለቤቷ ያልጋ ቁራኛ ነው? ዳይፐር ተጠቃሚ ነው? ዳይፐር ይጠቀማል ስትል ሰማለሁ። ጓደኛዬ አይደለች? አብረን እናወራለን። የ12 ዓመት ጓደኛሞች ሆናችሁ ሙሉ ችግሯን ነግራሽ እሷ ቤተሰቦችሽ ጋር በሄደች ቁጥር እቃ ይዛልሽ እየሄደች ቤተሰቦችሽን እያየች አንቺ ስለሷ ምንም አታውቂም ማለት እያንዳንዱን ጠይቅሽን ነገር እኔ እንጃ ትላለች ምናምን ነው እያልሽ ያለሽው። ላይክ እንደ ትናንት እንደተዋወቀ ሰው የ12 ዓመት ጓደኝነት ማለት ባይዘዌ ቀላል አይደለም። መወለድ ቋንቋ ነው። አንዳንዴ ፈጣሪ ጥሩ ጓደኛ ከሰጠን ከእህትም በላይ ትሆናለች እና ስፔሻሊ ደግሞ የስደት ጓደኛ እቺ ሴት ታሪኳን እንደነገረችን የሰዎቹን ስም እየጠራች ነው። ቤሩት ላይ የሚገኙ የሚያውቋትን ሰዎች ሁሉ ስም እየጠራች ስለ ታሪኳ እውነትነት ሰዎች ከዋሻው ይምጡና እዚህ ቤት ይናገሩ እያለች ነው ታሪኳን እየተናገረች ያለችው። በጣም ያሳዝናል ታሪኳ። በልጅነቷ ተሰዳ 14 ዓመት እየሰራች ከሷም አልፎ ልጇን አምጥታ የ24 ዓመት ልጇ እየሰራች እያገዘቻት ነው። ለምን እናቷን ትደጉማለች፣ ታማሚ የአልጋ ቁራኛ ባሏን ትደጉማለች፣ ኢትዮጵያ ያለው ወንዱ ልጇን ትደጉማለች። እንደገና ሴት ልጅ አለቻት የ19 ዓመት የ24 የ23 የ19 ዓመት ልጆች ያደረሰች ትልቅ እናት ናት። ግን ያው ስላልሞላላት ስላላለላት እንጂ በዚህ ሰዓት ማረፊያዋ ሰዓት ነበረ። ይህንን ሁሉ ታሪኳን የምታውቂ ጓደኛዋ ሆነሽ ግን አዱ ነው። እኔ ምንም እየፈረድኩብሽ ምናምን አይደለም፣ ግን እኔ እንኳን ዛሬ ሰምቻት በጣም አዝኝላታለሁ። ምንም አይነት እዝነት አይታይብሽም ጓደኛሽ ላይ? አታሳዝንሽም? ያሳለፈችው መከራና ስቃይ ሀይባይ እዚህ ጋር ማለት ነው። ይኸውልሽ አንቺ የምትይው ነገር ሁላ ማለት ነው ለእኔ አዲስ ነው። አዲስ ነገር ከሆነ እንዴት አድርጌ ነው ማዝ ነው? አብረሽ መልተሻል፣ አብረሽ ተሻል። እውነተኛ ህይወቷን ንገሪና። እየዋሸችን ነው ማለት ነው። እንደዛ ከሆነ አንቺ እውነተኛ ላይፏን ንገሪን። እየዋሸችን ነው ማለት ነው። እኔ አሁን ልቤ ተነክቷል። በታሪኳ በጣም አዝኛለሁ። በጣም አሳዝናኛለች። ለምን እኔም ሴት ነኝ፣ እኔም እናት ነኝ፣ እኔም ያለሁት። እሺ ይኸውልሽ አቢባይ ቤተሰቦቿ ያውቁኛል፣ አውቃቸዋለሁ። ያኔ እንነጋገራለን፣ እናወራለን እንጂ እኔ እነሱ ጋር በነበርኩበት ቤሩት ወደ 12 ዓመት ምናምን ነው። አንዴ ነው የሄድኩትኝ። የሄድኩም ጊዜ ነው ያልሄድኩም። እሷ ናት እኛ ቤት ሄደችው። ካልሽስ ስለኛ ቤት የምታውቀው እሷ ናት። እኔ ስለሷ ቤት አላውቅም፣ ግን በወሬ ደረጃ እናወራለን። እንዴት ነሽ ደህና ነሽ ምናምን እንባባላለን። ግን በወሬ ደረጃ በምትለው ደረጃ የማውቀውን ያህል ነው መናገር ያለብኝ። አሁን ያለችው ህይወቷ ውሸት ነው፣ ውሸት ነው። እውነት ታማሚ ባል የላትም። እውነት ታማሚ ልጅ ኢትዮጵያ ውስጥ የላትም። እውነት ሴት ልጅ ቤሩት የለቻትም። እውነት ቤሩት ላይ 12 ዓመት ነው 14 ዓመት አልቆየችም። ታሪኳ ሁሉ ውሸት ነው። እኔ ከአንቺ መስማት ፈልጌ ነው፣ እሷን ብቻ ስላላመንኳት። አብረን የቆየ ነው እኮ አብረን ነው የቆየ ነው። እኔና እሷ እዚህ ሀገር ውስጥ አብረን የቆየ ነው። ረዥም ጊዜያችን ነው። ባሌም ታመመ ስትል ሰምቻለሁ፣ እሰማለሁ። በወቅቱ በሰዓቱ ይኸውልሽ እኛ ጓደኛ ማቾች እኔና እሷ ብቻ አይደለንም፣ ብዙ ነን። ገባሽ? ብዙ ስለሆነ አንዴ እዛ አንዴ እዚህ ነው። ሲቀጥል ደግሞ እሷ ከኛም ተለቅ ስላለች ስንጣላ ራሱ የማስታረቅ ባህሪ የላትም። አንዱን ወግና ነበር ምታኮርፍ የነበረው።
ለምን እንደሆነ ታውቂያለሽ? ፀጉር ቤት ከፍቼ በዛ ሰዓት ደስተኛ አልነበረችም፣ ራቀች አለችኝ። እኔ እሷ ስላገኘች እኔ ሳጣ እኮ እሷ ትደጉመኛለች፣ እሷ ታግዘኛለች። ለምንድን ነው ደስተኛ ማለት ነው? በወቅቱ በሰዓቱ ከሁለት ጓደኛ ማቾቼ ጋር ተኳርፌ ነበረ። ሲቀጥልም እሷ ማብራኝ ስላኮረፈች እዛ ጋር እነሱ አኩርፈውኝ እዛ ጋር እኔ መገኘት አለብኝ ብለሽ ታስቢያለሽ? አቢባዬ አኩርፈውኛል። ምክንያቱን አላውቅም። እዛ ጋር መገኘት የለብኝም። በወቅቱ በሰዓቱ እህቴም ነበረች። ከእህቴ ጋር ነበር ሳሳልፍ የነበረው። ሲቀጥል ደግሞ እነሱ በሌሉ ታይም ራሱ ሄዳለሁ። ተኳርፈን እንኳ አልቀርም፣ ግን ሄዳለሁ። እሷን ላገኛትም ላላገኛትም እችላለሁ። ግን እንጀራ ባለውበት አካባቢ ኢትዮጵያ ሄዳ ታማ ቤቷ ውስጥ እቃዎቿን ምናምን ወስደሻል? እቃዎቿን አወዳድመሽ ስትመጣ ቤቷን ባዶ አግኝተዋለች? የተከራየንበት ቤት አለ። እቃዋን ወስጄ እዛ ነው ያስቀመጥኩላት። እኔ እዛ ቤት አልኖርም፣ ታውቃለች። በርሜልና ቁምሳጥን ነው አስተካክለው ያለውን እቃ አጣጥፈው አሉ ጓደኞቼ አስቀምጠውላታል። እኔ ማውቀው ታሪክ የለም። እሺ፣ በርሜል ውስጥ የነበሩት ልብሶች ምን በላቸው? ምንድን ነው የበላቸው? አይጥ በርሜል ውስጥ እንዴት ይገባል አለች። በርሜሉ ቀዳዳ ነበር። ልብሶቿ እንዳለ በአይጥ ተበልተው ነው ያገኘቻቸው ስትመጣ። ይህንስ ታውቂያለሽ? ሲጀመር ይኸውልሽ ቤቱ የተዘጋ ነው፣ ማንም አይኖርበትም። ሲቀጥል እኔ ማውቀው ታሪክ የለም። የአይጥ በርሜል ውስጥ ገብቶ ይብላው አይብላው ከአንቺ ነው የሰማሁት። እግዚአብሔርን እኔ ማውቀው ታሪክ የለም። እሺ፣ ግን ያማታል። በየጊዜው ትታመማለች፣ ጸበል ትገባለች። ሆስፒታልም ካሜራ በአፏ በመቀመጫው ምንም እየተከተተ ትመረመራለች። በሽታዋ ሊታወቅላት አልቻለም። ያማታል ብዙ ጊዜ። ይኸውልሽ ሰውየው አንዴ በጣም ሀማት ሆስፒታል ብዙ ሆነን ከጓደኞቼ ጋር ሄደን አስታመናት፣ ተመላልሰን ጠይቀናት፣ ስትሳፈር ራሱ አሳፍረናት ነው የመጣችው። ምንድን ነው የሚያማት? በየጊዜው ምን እንደሚያማት ታውቂያለሽ? በሽታዋ ምንድን ነው? እኔ ምን አውቃለሁ? አቡዬ ሐኪም ነው የሚነግራት። እኔ ምን አውቃለሁ? ሆዴ ላይ ነው ችግር ያለው ትላለች ራሷ ስትል እሰማለሁ። ከዛ በኋላ ታውቂያለሽ የዚህ ሀገር ዶክተሮች የጽሁፍ ምናምን አረብኛ ምናምን እኔ ብዙም እንትን አንልም። እነሱ ራሳቸው ነግረውን ነው እንጂ ብዙም አናውቅም። ኦኬ፣ በ12 ዓመት የጓደኝነት ህይወት ስለሷ ምን ታውቂያለሽ? ለምሳሌም አልገባኝ። ሁሉንም አላቅም ነው ያልሽኝ ማሬ። የጠየኩሽን ሁሉ ተታመማለች አላቅም፣ ችግር ላይ ናት አላቅም። እሺ ህይወቷ እንዴት ነው? 12 ዓመት ሙሉ ስደት ላይ ኖራ ምንም የላትም፣ ስቃይ ላይ ናት። በየጊዜው ጸበል ትገባለች። ለምንድን ነው የሚያማት አላቅም። እሺ ሰው ለሰዎች ጸበል እዚህ ሀገር ስትሄድ አይቻላቅማ፣ ጸበል ስትሄድ አይቻላቅማ። እዚህ ሀገር ጸበል ተጠምቃ ታውቃለች? ኧረ ካብሬያት ነበረ ሀቡ ጊዮርጊስ የሚሄደው በእግዚአብሔር። ይሄው ጓደኞች ጊዮርጊስ ጥምቀት አለ እንዴ? ሄደን ጸልየን ነው የምንመጣው። ጥምቀት አለ ትጠመቂያለሽ? መንፈስ ተነስቶብኝ እራሷ አብራኝ እየሄደች 2-3 ያሉ ጓደኞች ያውቃሉ። ሀቡዬ መንፈሱ ምን አለ? መዝሙት ቤተክርስቲያን ሄደናል 2-3። እንትን ኢትዮጵያ በነበረች ጊዜ ታማ ጸበል ገብታ በነበረ ጊዜ ጠይቀሻት ታውቂያለሽ? እንዴት ነሽ? ደህና ነሽ ወይ? ተሻለሽ ወይ ብለሽ? አላቅም። ለምን እኮ ማለት እንደ ጓደኝነታቸው አብራችሁ እንደመብላት እንደመጠጣት ስለምትወድሽ ነው። ባይዘው እሷ ስለምትወድሽ ጠበቀች እና ከፋት። ገባሽ? ኢትዮጵያ ውስጥ ከአረብ ሀገር ገብተን ታመን አስቢው። ጸበል ገብታ ይቸግራታል አይደለ? ትቸገራለች። ገንዘብ እንኳን ባትልኪላት እንደ ጓደኛ እንደ 12 ዓመት ጓደኛ እንዴት ነሽ? ተሻለሽ ወይ? ዳንሽ ወይ? ሞት ሾይ ተብሎ ሰው ቼክ ይደረጋል። በጣም ስለምትወድሽ ከፋት ስላልጠየቅሻት። ስለዚህ ለምንድን ያልጠየኳትን ምክንያት አለኝ። ኦኬ እሺ ተናገር። ችግር አይ ትናገር። ቆይ ሚሚ ዝም በይ፣ እሷ ትናገር። ምክንያት ስለ ቤተሰቦቿ ራሷ ትናገራለች። ለቤተሰቦቿም 18 ኪሎ እቃ ተሸክሜ ሄጄ እንኳን
እንዴት ነሽ ተሻለሽ ወይ ደህና ነሽ አላሉኝም ማለት። ስለዚህ ከነ ቤተሰቦችሽ ነው ያልጠይቃቻት። ይሄን ደግሞ ስለምትወድሽ ነው እንጂ እኔ አንድ ሰው ካልጠየቀኝ አልጠየቀኝም የራሱ ጉዳይ ተወው። ለምን አልጠየቀኝም ብዬ አልጠይቀውም። እሷ በጣም ስለምትወድሽ ነው የጠየቀችሽ እኮ። ለቤተሰቦቼ 18 ኪሎ ዕቃ መቼ ነው የወሰደችላችሁ? ቤተሰቦቼ እኮ አሉ፣ አልሞቱም። አልመለስልሽ የሄድኩ ጊዜ እኔ ታምሜ የሄድኩ ጊዜ ከሪና ኢትዮጵያ ሆና ሻንጣ ውስጥ በዝናብ ውስጥ እኔ እያመመኝ ለዛብሎን የደብተር ዕቃ፣ ጫማ፣ ለየሺ ልብስ፣ ሽቶ ምን ገዝተሽ ሻንጣዬ ባዶ ስለሆነ የኔ ዕቃ ተመላሽ ስለሆነ ይቀመጥ ብዬ የኔ የታመምኩኝ መቆም እያቃተኝ ሻንጣ ዕቃ ይዤላችሁ አልሄድኩኛ። የሌላውን ጊዜ ታዩስ ዕቃ ይዘሽ ሄደሻል፣ ግን ስንት ኪሎ? 18 ኪሎ ሙሉ ይዘሽልኝ ሄደሻል ዕቃ። በወቅቱ በሰዓቱ እንደውም ይቅርብኝ አልፈልግም ስልሽ ራስሽ ነሽ በግድ ይወሰድሽልኝ። ይሄ የጓደኝነታችን ነው። ልክ ነሽ። ግን 18 ኪሎ ዕቃ ሙሉ ወስደሽልኛል ለኔ። ኪሎን ታይ ተሳስታ ይሆናል አይን አለምዬ። በጣም ጥሩ። አንቺ ራስሽ አልሽው የጓደኝነታችን ነው። የጓደኝነታችን እያመማት ጸበል እየሄደች ዕቃ ይዛልሽ ሄደች ለቤተሰቦች ስለምትወድሽ ራሷ አንቺ ጸበል ስትሄድ እኔ አላውቅም። ጸበል ስትሄድ እዚህ ሀገር ጸበል ስትሄድ እኔ አላውቅም፣ ግን ቤተክርስቲያን እንሄዳለን። እሺ አይ ስለ ቤቱ ሳይሆን ስለ ኢትዮጵያ ታማ አመት ስትቀመጥ ጸበል እንዴት ነሽ ያላልሻት ለምንድን ነው? እሱን ምክንያት ንገሪኝ። ለጓደኝነታችሁ እሷ ዕቃ ይዛልሽ ሄደች። ይሄ የጓደኝነት ነው ኖርማል ነው ብለሻል። ትክክል ነሽ። የጓደኝነት ነው። የጓደኝነት ጥየቃ እንዴት ነሽ ተሻለሽ ወይ የሚለውን ጥየቃ አመት ሙሉ ለምን አልጠየቅሻትም? ምን ነበር ምክንያትሽ? ይኸውልሽ በመሀል እናወራ ነበረ እንዴት ነሽ ደህና ነሽ ተሻለሽ ወይ ላት ነበረ እናወራ ነበረ። በመሀል ልጅ ጠፋ በሚለው ነው እኔና እሷ የተቀያየም ነው ማለት ነው። በማን አሁን በቅድም በተነጋገርናት አሚናት በምትባለው ልጅ ማለት ነው። በእሷ ነው ተቀያየምን። ከዛ ተዘጋጋን። አናዳኝ። እኔ እንደውም ኢሞ ላይ ቴሌግራም ላይ ቦይሶች ሁላ አሉ፣ ግን አስቀምጨዋለሁ። ያኛው ስልኬ ተበላሽቷል። ሰድባኛለች ሁላ ብዙ ነገር ብላኛለች። እኔ ልክልሻለሁ ያንን ስልክ አሰርቼ ምን እንዳለችኝ ማለት ነው፣ ስለሰደበችኝ። ሲቀጥል ደግሞ እኔ የእሷን ዕቃ ነፂ የምትባል ጓደኛ ነበረችን፣ ከእሷ ጋር አብሬ የሚመጣ ሰው አለ ብላ አውጥተን የድሮ መክተብ አለ እዛ ወስደንላት ሰተንላታል። ግን ለሌላ ጓደኛችን ምን አለች? ዕቄን ከለከለችኝ ብላ አለች፣ እሷ ማለት ነው። ከዛ ያቺ ጓደኛዋ ደግሞ ደውላ ለምንድን ነው ዕቃዋን ማሰጫት ለምን ከለከልሻት አይናለም ብላለችኝ። ግን ያንን ዕቃ አስተካክለንላት በሻንጣ ስለሚያስፈልጋት ብለን ከጓደኛችን ጋር እዛ አስቀምጠንላታል። በዚህ ቅር ስላለኝ በቃ ዘጋዋት፣ ብሉክም አድርጊያታል። ኦኬ እሺ። ስለዚህ ስለተቀየምሻት ነው። ማናት ሀሊማትን አስጠፋሽ ስላለች ሀሊማት አንቺ ጋር ሆና ለምን አላየኋትም አልሻት? ምን ነበር ምክንያትሽ? ሀሊማትን አላየኋትም አንደኛ ነገር ጠፋሽ ከተባለ ጊዜው አልፏል፣ ረጅም ጊዜ ነው። ሲቀጥል ደግሞ እኛ ቤት የተከራየንበት ቤት እየመጡ ልጆች ነበሩ። እነዛ ልጆች እንዳይያዙ እንዳያስይዟቸው ግዴታ እሷን አላየዋትም ማለት ነበረብኝ። ገባሽ? ያ ገባኝ እኮ። ግን እንደ ጓደኛ መዋሸት ትክክል አይደለም ብዬ ነው። እንዳላችሁ የ12 ዓመት ጓደኝነት አብራችሁ አንድ ቤት እንደመኖራችሁ እንደመብላታችሁ እንደመጠጣታችሁ ማንም ከእሷ ሊበልጥ አይገባም። ሀሊማትን አንቺ ከተቀበልሻት ከመንገድ ላይ ካላስጠፋሻት አንቺ እንዳልሽው ሀሊማትን አይተሻታለሁ ስትልሽ አሁን ጠፍታ እኮ መንገድ ላይ ከምትወድቅ ብዬ ተቀብዬ ቤት አምጥቻታለሁ ብትይው ንጽህናሽን ነው ታማኝነትሽን ነው የሚያሳየው እንጂ ምንም የተደበቀ ነገር አይኖርም ነበር። አቢባዬ በወቅቱ በሰዓቱ እኔና እሷ ተኮራርፈንም ስለነበረ ምናልባት እንኳን ለሰውየው ከነገረችው ሰውየው መጥቶ እንዳያስይዛቸው ነው። ገባሽ? ተቀያይመሽም ደግሞ የምታደርጊውን ነገር አታቂም። በሰዓቱ በወቅቱ ተናደሽ
ያንን ነገር አስቤ ነው እንጂ ለክፋት አይደለም። ምክንያቱም ለአንድ ሰው ብለሽ ብዙ ሰውን አሳልፈሽ አትሰጭም። ጓደኝነት ማለት አብሮ መብላት ማለት ዝም ብሎ አይደለም። ያንን በማሰብ ነው። እኔ ክፋት ኖሮብኝ አይደለም። ግን ኢዚት ኖርማል አይና ሁሉም ሰው ማለት አንድ ሰው ኢትስ ኦኬ ገባሽ? አንድ ሰው ችግር የለውም። ሁሉም ሰው አንቺ ስለሷ መጥፎ እንደምታወሪ እየመጣ ሲነግራት ኢዚት ኖርማል ካንሰር እንዳለባት እንደምታወሪ ልጇ ይኸው የኃጢአቷ ብዛት ልጇ አበደ ብለሽ እንደምታወሪ ሴት ልጇ ቤሩት ላይ ያለችው ወንድ ለምዳ ነው ዳሌዋ የሰፋው እያልሽ እንደምታወሪ አረብ ተይው፣ አበሻ ምቀኛ ነው ሊያጣላችሁ ነው። በል አረብ አሰሪዋ ምን ሊጠቀም ነው? ካንሰር አለባት እንዳታመጣት ብላኛለች የሚላት አሰሪዋ ወንድ ያውም ሀበሻው እናንተን ለማጣላት ነው። ሁሉም ሀበሻ የሚያወራው እናንተ ጎረቤቱን ቤተክርስቲያንም ሁሉም ቦታ ትቅርብሽ ስላንቺ እንዲህ ነው ኳላሽ የምታወራው የሚላት ተይው፣ ሀበሻ ምቀኛ ነው ሊያጣላችሁ ነው። አረቡ ምን ፈልጎ ነው? አሰሪዋ አለቃዋ ምን ፈልጎ ነው ካንሰር አለባት እንዳታመጣት አለችኝ የሚላት አረቡ? እሱም ሊያጣላችሁ ፈልጎ ነው። ማን ነው ያላት? አረቡ ማን ነው? ስማቸውን ጥሪ። ሚሚ መምጣት ከቻሉ ይምጡ። ያሉሽን ስማቸውን ጥሪ። ስልክ ሰጥሻለሁ። መዳም ሆላን ብላለች። ሚስተር ሆሳም፣ ሳኢድ፣ አባሰ ሆላ ማናት? የሚስተር ሆሳም ሚስት ነች። አንዴ ምን ሌላ ማታውቂውን ነገር እንትና ትይኛለሽ? ከሚስተር ከዊሳም ሚስት ጋር እኔ ግንኙነት አለኝ እንዴ? ዝም ብያለሁኝ እኮ አሁን ስታወሪ አይናለም። ዝም ብያለሁ። እኔ ግንኙነት አለኝ እንዴ? የሚሽው እሱ ሰጥሻለሁ። ቁጥሯን ራሷን ትጠይቃታለች። ሀቢባ ቁጥሯን ሰጣታለሁ። ራሷን ትጠይቃታለች። መዳም ችግር የለም። በቃ ያልሻቸውን እንዳለ እየተናገርሻቸውን ሁሉ ማስረጃ ያዥና ጠይቂኝ በማስረጃ። አሁን ይኸውልሽ እዚህ ጋር ትዕግስት የምትባል ልጅ አለች። ብዙ ሲነግሩኝ እምቢ አልኩት። ሽክዬ የምትባል አለች። የከሪና ልጅ አለች። ስለኔ ምንም ነገር ቢያወሩ ስለማትሰማቸው ሰዎች አሉና አስገቢያቸውና ከኔ አትስሚ። የኔን ታሪክ ይምጡ። አንዲት ልጅ እንደውም ይኸውልሽ ይሁን የምትባል ልጅ እኔ ሀሊማት ስትጠፋ ነበርኩኝ ልመስክር ብላ ነው የጻፈችው ኮመንት ላይ። የምታውቋት ከሆነ ንገሩኝ። ታውቋታላችሁ? እኔ እንጃ። ሰላም ውዴ፣ እንዴት ነሽ? አለሁኝ። እኔ ቤቲ ነኝ። ታውቀኛለች? አይናለም ብቻ አወቅሻት ቤቲ? አዎ። እሺ ቤቲ ምን ነበር? ስለ አሚናት ብቻ ነው ያውቃለሁ፣ ስለሌላ ነገር አላውቅም። ግን የዛኔ አሚና ስትጠፋ እኛም ቤት ውስጥ ነበርን። እኔ አብሬ ነው ከነሱ ጋር የዛኔ እጃሳ ቤት የምኖረው። እሺ። እና የዛኔ ቤሩት ውስጥ ግርግር ነበርና ሁላችንም ስራ ለቀን ቤት ውስጥ ነበርን፣ የዛን ቀን ማለት ነው። እሺ። አይንዬ እኛ ቤት አትኖርም፣ ግን ቤት የተከራየችው ለኛ ነው፣ ለነኛ ለእንደኔ አይነቱ ማለት ነው። እሷ ማዳም ቤት ነው የምትሰራው። እና እንደዚሁ ማታ እኛ ጋር ቡና አፍልተን ስንጠራት ምናምን ነገር እየመጠች አንዳንዴ እኛ ያው አትውጡ ስለተባለን በር ዘግታ ቤት ነበረ የምንኖረው። የዛኔ ግርግር ነበረ በኃይለኛው ማለት ነው። ቆይቷል ኦልሬዲ። የዛን ቀን እኛ አብረን ያለ ዝናብም ነበረ። ስልክ ተደወለላት እና መንገድ ላይ ነኝ የምሄድበት አላቅም ነይና ውሰጂ ስትላት ነው አይኒ የዛኔ ከኛ ቤት ወጣ ሄዳ ያመጣቻል ማለት ነው እኛ ጋር። ኦኬ። ስለዚህ ሀውለት ነው ስሟ። ማን ነው ስሟ? አሚናት ትባላለች። አሚናት አይናለም ጋር ደውላ መንገድ ላይ ነኝ ውሰጂኝ ስትላት ነው ሄዳ የወሰደቻት። አዎ ግልጽ ስነግርሽ ማለት ከዛ እንደውም እኔ ነበርኩኝ ምናምን እሷ ሰፈሩን አላውቅም ስትል ልብስ ምናምን ገዝተን ያመጣንላት። የአይናለምን ቁጥር ከየት አመጣች? ያመጣቻት ከኢትዮጵያ ሚሚ ሆና ሳለ የአይናለምን ቁጥር ከየት አምጥታ? አላውቅም ግን ቡና አፍልተን እሱን አላውቅም ግን የዛን ቀን ቁጥሯን የአሚናትን ቁጥር እንዴት እንዳወቅኩ እኔ ልንገርሽ። ራሷ ሚሚ ሾናት ያስተዋወቀችኝ። የአንድ ሀገር ልጆች ናቸው።
ብር ላኪላት ብላ ራሷ ናት ያስተዋወቀች። ቁጥሯ አለኝ አላት። እንደውም ልጥፋው ሁላ ስትለኝ እንዳትጠፊ ብያታለሁ በወቅቱ በሰዓቱ። ከዛ ሴትዮዬ ልታሳፍረኝ ነው። ለምን ታገበብሽ? ሱሱ የሚለውን ስም አስገቢ። ሱሱ አርሴናል የሚል አዎ ሱሱ አርሴናል የሚል የህፃን ልጅ ፎቶ ፕሮፋይል፣ የሴት ህፃን ፎቶ ፕሮፋይል። አይ ብዙ ሱሶች አሉ ቲክቶክ ላይ። ለዛ ነው። እስኪ ያትሷ ከሆነች ኢንቫይት አድርጊያታለሁ። እንትን ውዴ ታዲያ ለምን እሷ ራሷ አፏን አውጥታ በፊት ለፊትሽ ላይፍ የሚለው ሱሱ ላይፍ ኦኬ፣ ሱሱ ላይፍ ጻፊ የሆነ ነገር እኔ ኢንቫይት ያደረኳት ግን ሱሱ አርሴናል የምትባል ልጅ ናት። በቃ እናቱ አክሰፕት እንዳታረጊ እሺ። በስተት ነው። ሱሱ ላቭ ላለው ብለሽ ነው። ሱሱ ላቭ አገኘዋት።